ሁለት ጀግና ሴቶች ግን አንድ ላይ እንደዚህ ስታያቸው ደስ አይላቸው? በጣም ነው ደስ የሚለኝ ማለት ነው። እና ፍቅርዬ ግን ማለት ነው ንግግሯ ግን ይለያል። እንደዚህ ድንጋይና ደነዝ የሆነ ጭንቅላት እኔ አይቼ አላቅም፣ ዛሬ ነው ያየሁት አለቻት። እና እውነትም ድንጋይ ደነዝ ቆርቆሮ ጣሳ የሆነች ሴትዮዋ ናት። እና እሷ አትረዳም። በቃ አብርሃምን ማጣት አትፈልግም። ያለ አብርሃም መተንፈስ አትችልም። ገባቸዋ? ስለዚህ እናንተ ምንም ብታሳዩት ምንም ብታደርጓት እቺ ክብረ ቢስ የሆነች ክብር የሌላት ርካሽ የሆነች ሴትዮ እናንተ ምንም ብታሳዩት ራሷ የምታቅ ወይም ደግሞ አብርሃንም ልታቅ የምትችል ሴት አይደለችም። ከራሷ ጋርም አይደለችም፣ ከአብርሃም ጋርም አይደለችም፣ እቺ ከአእምሯ ጋርም አይደለችም። ስለዚህ እናንተ ምን አገባችሁ? ተዋት። እዛ ነገ መታ ስታለቃቅስ እኔ እኮ አንተ እንደዚህ ነኝ፣ እኔ ክብሬን ጥዬ እኔ እንደዚህ ምንጥስዮ ብዬ ለቤተሰቦች ሳልል ለአንተ እየኖርኩ ምናምን ብላ ማልቀሰው ማይቀል ነገር ነው። ይሄ ሁላችንም የምናውቅ ነገር ነው። አብርሃም ለሩት ያልሆነ ለሄርሜላ መቼም ሊሆን አይችልም። መቼም ማለት ነው። ለልጁ እናት ያ ሁሉ ነገር ያለፈበትን ውጣ ወረዶች፣ ስንት ነገሮችን ያለፉበትን ነገር ረስቶ ዛሬ ሄርሜላ በዚህ ባለሀብት ሆኖ ምናምን በቃ መኪና ላይ መኪና ገዝቶ ምናምን እየኖረ እያለ የመጣችበት ሴት መቼም ሊወዳት ሊያፈቅራት አይችልም። አንዳንዴ ለምን ነው ያሉት ግን አብርሃም እየተጫወተባት ነው፣ ግን እሷ ልትረዳ አትችልም። ስለዚህ ሩትዬና ፍቅርዬ ተዋት፣ ገደል ትግባ። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንግዲህ ለሄርሜላ ከፍቅር ጋር ያወሩበትን ምናምን ቴክስቶችን ቮይሶቹን ሊያሰሟት ቢሞክሩም እሷ ደንዝዛለች። በአብርሃም ፍቅር ድንዝዝ ዱዝዝዝ ብላለች እና ምንም ልትሰማ ወይም ደግሞ ልታይ ፈቃደኛ አይደለችም። ስለዚህ ተዋት በቃ፣ ታልቅስ፣ ትለማመጠው፣ ትለምነው። መለመን ከቤተሰቦቻቸው ከዘራቸው ነው። ስለዚህ ትለምን፣ ተዋት።